ጌት የምንላት ቃል በእንግሊዘኛችን ውስጥ የማትጠፋ ቃል ነች አይደለም? ነገር ግን ጌት ሁሉ ጊዜ ብቻዋን ትመጣለች ማለት አይደለም። ለምሳሌ ጌት አፕ እንላለን አይደለም? ጌት አሎንግ፣ ጌት ኦቨር፣ ጌት ባክ፣ ጌት ኢን እያልን ብዙ መዘርዘር እንችላለን። እነዚህን አሁን የዘረዘርኩላችሁን አምስቱን ጌት አፕ፣ ጌት አሎንግ፣ ጌት ኦቨር፣ ጌት ባክ፣ ጌት ኢን ባለፈው ትምህርታችን ላይ አይተናቸው መተናል። ምን ማለት ናቸው የሚለው በዛሬው ትምህርት ደግሞ ሌሎች 5 ተጨማሪ የጌትን ፍሬዛል ቨርቦች እንማራለን። ጌት ብቻዋን ፍሬዛል ቨርብ አትባልም። ከጌት አጠገብ ግን አፕ፣ አሎንግ ምናምን የሚሉ ሲመጡ ምንድን እንላታለን? ፍሬዛል ቨርብ ሆናለች እንላለን። ሉክ ብቻዋን ፍሬዛል ቨርብ አይደለችም። ሉክ አት፣ ሉክ አፍተር፣ ሉክ ፎር እያለን እንደዚህ ስንጨምር ፍሬዛል ቨርብ እንደሚባልም እንድታውቁ ፈልጋለሁ። ቀጥታ ወደ ትምህርታችን እንግባ። 5 ፍሬዛል ቨርቦችን ነው ዛሬ የምንማረው ከጌት ጋር በተገናኘ። የመጀመሪያው ጌት አውት። ጌት አውት ባለፈው ጌት አፕ የሚለውን አይተናል። ምን ማለት ነበር ብለናል? ጌት አፕ መነሳት አይደለም? ከተቀመጥንበት ወይም ከእንቅልፍ መነሳት ጌት አፕ። ሁለተኛ ደግሞ ጌት አሎንግ። ጌት አሎንግ ምን ማለት ነው? ጌት አሎንግ ጌት አሎንግ ማለት ከሰዎች ጋር መስማማት፣ ከሰዎች ጋር ጥሩ ግንኙነት መያዝ። ጌት አሎንግ ለምሳሌ we don't get along ብል we don't get along each other እርስ በራሳችን አንስማማም እያልኩኝ ነው ማለት ነው። I get along with my sister ብልስ ከቴ ጋር እስማማለሁ። I have a good relationship with my sister። get over ምን ማለት ነው? get over means የሆነ ነገርን መርሳት፣ ከሆነ ነገር ማገገም ማለት ነው። ከንዴት፣ ከህመም፣ ከተለያዩ ነገሮች ሊሆን ይችላል። ከዛ ነገር መላቀቅ get over። get back ምን ማለት ነው? get back አንደኛ መመለስ፣ የሆነ ቦታ ሄደን ከዛ መመለስ ሊሆን ይችላል። ሌላኛው ደግሞ get back ስንል የሆነ ያጣነውን ነገር መልሰን ስናገኝ get back። I got back my lost money ያጣሁትን ገንዘብ መልሼ ያገኘሁኝ ማለት ነው። get in ብዙ ትርጉም ቢኖራትም ግን ወደ ሆነ ነገር መግባት ብላችሁ መያዝ ትችላላችሁ ማለት ነው። ብዙ ትርጉም አላት። እነዚህን ላስት ታይም ባየነው ላይ መሄድ ትችላላችሁ። ዛሬ 6 7 እያለን ከ6 እስከ 10 ያሉትን ቀጣዮቹን 5 እናያለን። ጌት አውት የምናውቀው ነው። ጌት አውት ምንድነው? መውጣት ነው አይደለ? ጌት አውት to leave a place or condition ከሆነ ቦታ ወይም ከሆነ ሁኔታ ውስጥ መውጣት፣ መላቀቅ ጌት አውት። ለምሳሌ get out of the car፣ get out of the car ብላችሁ ምን እያልኳችሁ ነው? ከመኪና ውስጥ ውጪ እያልኩኝ ነው አይደለ? get out of the car ስትሉ she got out of the house quickly ብትሉስ she got out of the house quickly ከቤቱ በፍጥነት ወጣች። she got out of the house። he wants to get out of debt። በደንብ ይዩት፣ DEBT he wants to get out of debt ምን እያለ ነው? ከዕዳ መላቀቅ መውጣት ይፈልጋል። to leave a condition ከዚህ ሁኔታ ውስጥ ማለት ነው። ከዚህ ሁኔታ ውስጥ መውጣት መላቀቅ ይፈልጋል እያለን ነው ማለት ነው። 4 we got out of the meeting early ከስብሰባው የወጣ ነው በጊዜ ነበር። ከስብሰባው ቶሎ ነው ነቅለን የወጣ ነው እያለን ነው ማለት ነው። we got out of the building safely ብትሉ ከህንፃው እኮ ምንም ሳንሆን በሰላም ወጣን። ምናልባት there was some kind of accident, some kind of hazard, but we got out of the building safely በሰላም ወጥተናል እያለን ነው ማለት ነው። I think ግልጽ ነው። get out ከዚህ በፊት የምንጠቀምባት ነች። ሌላ የጌት ፍሬዛል ቨርብ ነው get on። አሁን ደግሞ አጠገቧ ማን ያለችው? on get on ይቺኛው ደግሞ ምን ማለት ነች? ይሄም የተለያየ ትርጉም ሊሰጥ ይችላል። to enter large or public vehicles ተለቅ ያሉ ምንድነው መጓጓዣ መኪኖች ወይም ተለቅ ያሉ መጓጓዣ እንትኖች ላይ ምንድነው መውጣት። so bus, it could be a bus, train, plane, subway or metro
አንደርግራውንድ ሜትሮ፣ ፌሪ ኦር ሺፕ መርከቦች ላይ መውጣት ሊሆን ይችላል ማለት ነው። I get on the bus at 8 a.m. ብል ባስ ላይ የምወጣው ወደ ባስ የምገባው 8 a.m. ላይ ነው እያልኩኝ ነው። She got on the bus at the station ባስ ውስጥ የገባችው የት ነው? ስቴሽኑ ጋር ነው። ስቴሽኑ ጋር ባስ ውስጥ ገባች እያለ ነው። We got on the plane early ስለዚህ በጊዜ ፕሌን ውስጥ አውሮፕላን ውስጥ ገብተን ነበር። We got on the train just in time በቃ ሊረፍድብን ብሎ ነው የደረስነው። ባቡር ውስጥ የገባ ነው እያለ ነው። He got on the train in አዲስ አበባ ውስጥ ባቡር ውስጥ ነበር የገባው። የት ነው የገባው? ባቡር። ስለዚህ get on means to enter large or public vehicles። እዚህ ጋር ባስ ብለናል፣ ፕሌን ብለናል፣ ትሬን ምንድናቸው? እነዚህ በሙሉ ላርጅ ቬሂክል ናቸው ማለት ነው። እንቀጥል። 8ኛ ላይ የምናያት የጌት ፍሬዛል ቨርብ ጌት ኦፍ ወይም ጌት ኦፍ። ይችኛው ደግሞ ቅድም ጌት ኦን ስንል መግባት ነው አይደለ? ይሄኛው ግን ምንድነው? መውጣት ይሆናል። ኦኬ ምሳሌ ልስጣችሁ። get off the bus at the next stop ቀጣይ ማቆሚያ ላይ ከባሱ ውረድ። see to leave the vehicle ማለት ነው። to leave the vehicle ግን get off ሁሌ ከመኪና መውረድ ብቻ ብላችሁ እንዳትይዙት። ለምሳሌ ይሄን ኤግዛምፕል እዩ። she got off work at 5 p.m. ምን አልኩኝ? she got off work at 5 p.m. ይሄ ምን ማለት ነው? ከዚህ ጋር ከምንም አይነት መኪና አልወረደችም። so what does it mean? she got off work at 5 p.m. we are saying in other words she stopped working, she finished working at 5 p.m. ስራዋን ጨረሰች ማለት ነው። ስለዚህ get off ምን ማለት ነው? to stop working መሆን ይችላል። ሌላም ደግሞ ትርጉም አለው። በምሳሌ ብናይ ጥሩ ነው። he got off with a warning ምንድነው? warning ማስጠንቀቂያ ነው አይደለም? በማስጠንቀቂያ ሁኔታውን አለፈ፣ ሳይቀጣ አለፈ ማለት ነው። በምን? በማስጠንቀቂያ። ስለዚህ to escape punishment ቅጣትን ማምለጥ ማለትም ይሆናል ማለት ነው። so get off means to leave a vehicle መኪናን ትቶ መውረድ፣ to stop working ስራ ማቆም፣ to escape punishment ቅጣቶችን ማምለጥ፣ ሳይቀጡ ማምለጥ። ምሳሌ ልጨምር። we got off the plane safely ከፕሌኑ የወረደው በሰላም ነው። get off the chair ከወንበሩ ላይ ውረድ፣ ተነስ እያለ ነው ማለት ነው። I hope ግልጽ ነው። get out መውጣት ብለናል። get on ወደ ትላልቅ መኪኖች ላይ መውጣት ነው። get off ከመኪናዎቹ ላይ መውረድ ብለናል። ቀጥሎ ምናያት 9ኛ ላይ get through ስንል ምን ማለት ነው? to finish to survive to finish or to survive ምን ማለት ነው? የሆነ ነገርን መጨረስ፣ የሆነ ነገርን እኮ በቃ ተወጣሁት አለፍኩት እንላለን አይደል? ለምሳሌ I got through my exams successfully ፈተናዬን በቃ በተሳካ ሁኔታ ተወጣሁት። I got through ስለዚህ ጨረስኩ ብቻ ሳይሆን መወጣት፣ የሆነ ነገርን ከባድ ነገር ነበረ ያን ነገር መወጣት ብላችሁ ትይዙታላችሁ ማለት ነው። ሌላኛው መትረፍ to survive she got through the storm unharmed በስቶርም ውስጥ በነበረው ወጀብ ውስጥ she got through the storm unharmed ምንም ሳትጎዳ ጉዳት ሳይደርስባት ተወጣችው አለፈችው እያለ ነው። we got through the project on time ፕሮጀክቱን በሰዓቱ ሰርተን ጨረስን ወይም ተወጣ ነው እያለ ነው ማለት ነው። ኦኬ ቀጥሎ ደግሞ ምሳሌ I can't get through this book ብላችሁ ምን ያልኩኝ ነው? I can't get through this book ይሄን መጽሐፍ በቃ ጨርሼ ልወጣው አልቻልኩም፣ ሊያልቅልኝ አልቻለም እያለ ነው ማለት ነው። ግልጽ ነው ብዬ አስባለሁ። they got through the difficult situation እዚህ ጋርስ ምን እያለ ነው? ከባዱን ሁኔታ ሰርቫይቭ አድርገው አለፉ። ስለዚህ get through የሆነ ነገርን መጨረስ መወጣት፣ ብዙ ጊዜ ከበድ ለሚል ነገር ተጠቀሙበት። ሌላኛው get away አሁን ከጌት አጠገብ እንግዲህ እየጨማመርን የመጣ ነው። get away ምን ማለት ነው? to escape ማምለጥ፣ to escape። ምሳሌ ልስጣችሁ። the thief got away from the police ሌባው ከፖሊሱ escape አደረገ፣ አመለጠ እያለ ነው። 2 we need to get away for a few days what does it mean? we need to get away for a few days ለትንሽ ቀናት get away ያስፈልገናል።
እዚህ ጋር ማምለጥ አይደለም። ይሄ ቫኬሽን መውጣት መዝናናት ማለት ነው። to go on a vacation መውጣት መዝናናት ማለት ነው። እንደዛ እንዴት ይዙልኝ ይፈልጋሉ። ስለዚህ sometimes የዚህ አይነት ትርጉምም ይሰጣል። he got away with cheating on exams ፈተና ላይ ቺት አድርጎ ነበር ግን ሳያዝ አመለጠ። ማምለጥ escape ማለት ምን ነው ብለናል አይደለም? አመለጠ ሳያዝ አመለጠ እያለ ነው። they got away from the crowd means ሲሆን የሚያጨናንቅ ነገር crowd ማለት ይችላል። ከዛ ወጥተው ሊዝናኑ ሄዱ ማለት ይቻላል። አመለጡም ሊሆን ይችላል። ኮንቴክስቹዋሊ ታወሩ ነው የምትግባቡት ማለት ነው። 5 I want to get away from the noise ምን ይያል ነው እዚህ ጋር I want to get away from the noise so ብዙ ጊዜ ከተማ መሃል ስንሰራ ጩኸቱ አለ መጨናነቁ አለ። እስቲ ከዚህ ወጣ ብዬ ትንሽ ፈታ ማለት ፈልጋለሁ ስትሉ I want to get away from the noise you can say something like that okay ስለዚህ እነዚህ ናቸው get 10 የሚደርሱ አየን ማለት ነው አይደለ? get up get along get over get back get in get out get on get off get through እና ደግሞ get away እነዚህ ነው አይተናል። ስለዚህ እንግሊዘኛ ቮካብላሪውን እንደዚህ የሚለጥጠው የዚህ አይነት ፍሬዛል ቨርብ የሚባሉ አጠገባቸው በመጨመር ነው ማለት ነው። የበለጠ ቮካብላሪያችሁን ማሳደግ ግራመራችሁን ማሳደግ የስፒኪንግ የራይቲንግ የሊስኒንግ ማንኛውም ነገር ላይ ፎከስ ማድረግ የምትፈልጉበት ኤሪያ ካለ ከሰዋሰው አካዳሚ ጋር ኦንላይን ተመዝግባችሁ መማር ትችላላችሁ። በ4 ወር ውስጥ እንግሊዘኛችሁን መቀየር ይቻላል ማለት ነው። ለመመዝገብ ሙሉ መረጃ ለማግኘት በ0923 05 2061 ደውሉልን። ኔክስት ታይም ሌላ ትምህርት ይዤ እመጣለሁ። ቻው